እቺ ሴትዮ ግን እውነት ምን ተማምና እንደሆነ እንደዚህ ያነጠነጣት ትርኪ ምርኪ ያለ ቤኪ እውነትም ትርኪ ምርኪ መጨረሻ ላይ ያለ የማንም ትርኪ ምርኪ መጫወቻ ያርገን። ወይኔ ቤኪ ያነጋገሩ ግን ዝም ብሎ የሆነ ጣል የሚያረጋት ነገር በጣም የምገርም ነገር ራት። ወይ ጉድ! እንግዲህ ዛሬ ያው ፍፄና ቢኒ ጋር መታለች። እንግዲህ ይቺ ቀውስ ብዬ እኔማ ቀውስ ነው። ጤነኛ አትመስለኝም። በእርግጥ ጤነኛ አይደለችም። ምንም ነው ጤነኛ የማይመስለው ማለት በቃ እንፊል ረ ኮንፊደንስ እንፊል እንደ ቦክ ቦክን ማንን ረ በመድኃኒዓለም እኔ ሌላው ይቅር ሰው በዚህ ልክ ሲጠላሽ፣ ሰው በዚህ ልክ ውሻ ሲልሽ ያስጠላሽም። ምን ሆነሽ ነው ፈጣጣ ይሆንሽው እንደዚህ? ኧረ በስመ አብ! ኧረ በስ ፈጣሪ! ኧረ ድፍረት ስትናገር ራሱ በቃ በሙሉ ልብ ታውቃላችሁ፣ በሙሉ ሰው ፈጣሪ ይሆናል። ምን እንደው እንደሚዳቆ እንደው ፍርግጥ ትላለች። አይ ፈጣሪ እንደው ከመኗን ያገናኘን ብሩኬ ከመኗን ያጋጠመ ፈጣሪ እግዚአብሔርን ከማይፈራ ሰው ያጋጥማችሁ። የእውነት እግዚአብሔርን ከማይፈራ ሰው አያጋጥማችሁ። እግዚአብሔርን የማይፈራ ሰው ላይ አይጣላችሁ። የእውነት ለማንኛውም በቢኒም በፍፄም ቻናል ነው የመጡት ዛሬ። ምንድን ነው ድራማው ሊጠናቀቅ ነው እንዴ? ምነው አጨናነቃችሁን? በሁሉ ጨረቃዎች ሳይመጡ ይሆን? ይመጡ ይሆናል። ግን 12 ሰዓት ከሩብ ነው ገና ማለትም በኢትዮጵያ 12 ሰዓት ተኩል ነው ከሩብ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ይቺ ጭራቅ ብያታለሁ። ጭራቅ እንግዲህ ምክንያቱም እቺ ምንም የሰው ማለት የሰው ፊት፣ የሰው አይን፣ የሰው ስድብ ምንም የማይመስላት በስማም እኔ እንጃ። እኔ እንደው ይቅርታ አድርጉልኝና እኔ ቢሆን ሶሻል ሚዲያ ምድር አልገኝም። የምር እጠፋለሁ። የምር እንኳን አይደለም ድጋሚ ያንን ሰው ላነሳ እጠፋለሁ እንዴ! በየቦታው ውሻ ተባለች እኮ ለስራም ይሆን እሪልም ቢሆን ሰው አፈራ አይልም። ትንሽ እንኳን አፈራ አይልም። እንደው በስሱ በትንሹ ጭራሽ እፍረት የሚባል አልፈጠረባትም። ቢኒማ መጫወቻዋ ነው የእውነት። እኔ በጣም የገረመኝ ነገር በእርግጥ እነሱ እኔ የራሴ የሆነ ግምት ልንገራችሁ። ቢኒና እዩ ተነጋግረው ነው ይመስለኛል። ይሄ ማለት እሷ በቃ ተመሳጥረው ይመስለኛል። ያን ያህል እሱንም አላምነውም፣ ግን እሷ በማየው ደረጃ ግን ቢኒ መጫወቻዋ ነው። ይጫወት በቃ እየተጫወተችበት በጥፊ ሁሉ እኮ ነው የምትለው። የሆነ ጉንጩን ይዛ እንደ ህፃን ልጅ ውስብስ ታደርገዋለች። አንተ እንደ ወንድ ጎፍጠና አትልም? ምንድን ነው? እስቲ ኮስተር በልባት በቃ ምንድን እንደዚህ የምታልፈጠፍጣት? ምንድን ነው እንደዚህ የምታባብላት? ለምንድን የምታልመጠመጣት? ለምን ኮስተር አትልም? ቆፍጠና አትልም? እንደ ወንድ አንተንማ ይህ እንደ ወንድ ራሱ መቆጠር አይመስለኝም። የሆነ በቃ መጫወቻዋ ናት። ታውቃለህ አለ አይደል? የሆነ ናቃ ነገር አድርጋለች። እግዚአብሔር ነቀዋለች፣ እሱንማ ነቀዋለች። የመጨረሻ እንዴ አንደኛ ትላንትና ምርመራው ላይ መኖር ነበረብህ። እኔ መመርመር አለብኝ ምክንያቱም ልጄን እፈልጋለሁ ብለህ ምክንያቱም ሶስታችሁም ተመርምራችሁ ልጅቱና ብሩኬ እናንተ ተመርምራችሁ ከዛ የብሩኬ ልጅ ካልሆነች ያንተ ልጅ ትሆናለች ማለት ነው። በነገራችን ላይ ልጅቱ የርብርብ ልጅ ነው የምትመስለኝ። እኔ ሁለታችሁ ራሱ አመስለኝም። አንዳንዴ ሳስበው የሁለታችሁም እየመሰለችኝ አይደለም። እኔ ሌላ አካል ሳይኖር አይቀርም የልጅቱ አባት የምር። ምክንያቱም በጣም ግራ የገባው ነገር ነው። ሁለተኛ ነገር እንደው ስለፈጠራችሁ ልጅቱን ህፃኗን በአንድ ህፃን ልጅ የሆነ ድራማ ከሆነ እየሰራችሁ ያላችሁት
እኔ ህፃኗ ግን ታሳዝነኛለች በእውነት በአንድ ህፃን ልጅ ይህን ያክል ኡማር በጣም ያስጠላል። እዩ የእውነት እንደው ለስራ ብለሽ ከሆነ ልጅሽን በዚህ ልክ የምትጫወችባት ችሊ ነገ ጧት አድጋ ለአንቺ ምን አይነት አመለካከት ምን አይነት አስተሳሰብ እንደሚኖራት ፈጣሪ ይወቀው የእውነት። ምክንያቱም ለብር ብለሽ እችን ህፃን እያንገላታሻት ነው ያለሽው። ሪልም ከሆነ እንግዲህ ያው ተልኳለሽ ማለት ነው። ተልኳለሽ የተላክሽበት ከአሁን በፊት እንደሰማ ነው የቅርብ ሰው አንቺ ነሽ። ያው የዱባዩ ታሪክ እየተደገመ ነው ማለት ነው። የዱባዩ ታሪክ እየተደገመ ነው። ምክንያቱም በቃ እንደዛ ነው ሁኔታሽ። ያው የእነሱን የማጣላት የማለያየት ብቻ ነው። እኔ ግን መጨረሻው ናፈቀኝ በጣም መጨረሻው በጣም ናፍቆኛል። የዚች ህጻን ልጅ መጨረሻ ምን ይሆን? እንደዚህ እየተጫወታችሁባት መጨረሻው ዲኤንኤው መጨረሻ ምን ይሆን? የምር ዛሬ አልመሽ ብሎ እንትን ያለው የመሻው ውጤቱ ዛሬ ይታወቃል አይታወቅም እንግዲህ አላቅም። ጨረቃዎች ከመጡ ግን ያሳዝናል በእውነቱ። ማለት ትምህርት ስራም ከሆነ አንድ እንግዲህ ያው አስተማሪ ቪዲዮ ብላችሁ ከሆነ የምትለቁት ምኑ ነው የሚያስተምረው ሰው አላቅም። ብቻ በጣም ከባድ ነው። እንደዚህ ውንቅ 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 የሚያደርግብሽስ ምክንያት እኔ ማንን በቃ በሙሉ እኔ ግን እኔ እንዴት ይሄ የዲኤንኤ ውጤት መጥቶ አንቺ ስታፍሪ አንቺ ስትሸማቀቂ ማየት እኔ እንጃ ብቻ ናፈቀኝ። እንደው አይን ኖሮሽ ግን ሀይሚና ብሩኬን ታይ ይሆን ቀና ብለሽ? ሀይሚና ብሩኬን ብቻ ሳይሆን እውነቱ የወጣ ቀን እውነቱ የተጋለጠ ቀን እውነት ግን ወደ ሶሻል ሚዲያ ተመልሰሽ ትመጪ ይሆን ወይስ አፍረሽ? ለነገሩ ፍረት የለሽም አንቺ። ኧረ አታፍሪም እናቴው፣ አታፍሪም፣ በጭራሽ አታፍሪም። ቢኒን እኮ ጭራሽ እኔ እናንተ ምን ስላለን የልጇን አባቷን ልታገኝ ነው ልጄ። ኧረ እባክሽ ተይ እንጂ የምርሽ ነው? ሲያምርሽ እኔ ማለት ነው የብሩኬ ልጅ ነው ብለው ቢመጣ ራሱ መቼም ላምን አልችልም። መቼም አላምነው መቼም ላምን አልችልም። ምክንያቱም ብሩኬ ይህንን የሚያረግ ሰው አይደለም። በአስሩን ጣት የፈርምለታል። እዚህ መተሽ እያንዳንድሽ አሉ ደግሞ ያሰማረቻቸው እሷ አንዳንድ አሽቃባጦች እያየሁ ነው። ቲክቶክም ላይ ዩቲዩብም ላይ ክብር ለሴት ልጅ ክብር ለሴት ልጅ ክብርም ቢሆን እኮ የራሱ ይሆናለሁ። ዝም ብሎ አይደለም ክብር። ክብሯን ለማጠበቅ ሴት ለማን ነው ክብር ሊሰጥ የሚችለው? ሴትም ብትሆን እኮ ክብሯን የምትጠብቀው ራሷ ናት አይደል እንዴ?